በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ የመድኃኔዓለም። እንዴት ናችሁ? ሰላም ናችሁ? ይመስገነው። እስኪ ትንሽ አንዳንድ ነገር እንወያይ። ምክር ወይም መወያየት በኩሽና። እሺ ውድ የእግዚአብሔር ልጆች ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም በእኔ ጋር እግዚአብሔር ይመስገን። ክብሩ ይስፋልኝ ለድንግል ማርያም ልጅ በጣም ደህና ነኝ፣ በጣም ሰላም ነኝ። እግዚአብሔር ይመስገን፣ ሁሉ መልካም ነው እኔ ጋር። ውድ ተመልካቾቼ እንደው ዛሬ እንደው አንድ ነገር ላካፍላችሁ ነው። በሱም ስለ ነፍስ አባት ወይም ስለ ንስሐ ማለት ነው። ብዙዎቻችን በየዋህነት ባለማወቅ የተሸወነው እንዳለ ሆኖ ትምህርቱን እየሰማን እያወቅን አባቶች ምን አድርገን መያዝ እንዳለብን እነሱም እኛን እንዴት አድርገው በተሰጣቸው ጸጋና ስልጣን እኛን እንዴት አድርገው ትሪት ማድረግ እንዳለባቸው እናውቃለን ከተማርን ወይም እድሜ ለመምህሮቻችን ከመምህሮቻችን በኋላ ማለት ነው። እና አንዴቴ እንግዲህ የምትኖረው በአውሮፓው ዓለም ነው። በጣም ያስደነቀኝ ያስገረመኝ ነገር ምን መሰላችሁ? ሁሉን ታውቃለች፣ ጎበዝ ናት፣ ብርቱ ናት፣ የሁሉም ተማሪ ናት። በዚያ ላይ ደግሞ በደንብ አድርጋ በጸሎቱ የበረታች ናት። ነገር ግን አንድ ድክመት አለባት። እሱ ምንድነው? በነፍስ አባቷ ጉዳይ። እንግዲህ የነፍስ አባት ማለት ወይም የንስሐ አባት ማለት ካህን ማለት አይንተ እግዚአብሔር እንደመሆናቸው መጠን ከእግዚአብሔር ዘንድ የሚያስታርቁን ኃጢአታችንን ተቀብለው ለቀኖናውን ሰጥተውን ያንን ስንጨርስ ይፍቱኝ ብለው ከእግዚአብሔር ዘንድ የሚያገናኙኝ፣ እንዲሁም በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ተብለው ይህንን ጸጋው ይህንን ስልጣን የተሰጣቸው ነው። እና እንዲህም አይነት አባት አሉ። ምን ማለት እንዴት ጥሩ ነው። ምክንያቱም ይህንን የተሰጣቸውን ጸጋ በአግባብ ይዘው ፈሪሃ እግዚአብሔር ኑሯቸው በጾም በጸሎት በርትተው የንስሐ ልጆቻቸውን በያሉበት እየፈቀዱ ጥምቀት ለሚገባው ጥምቀት እየሰጡ ቄደር ለሚገባው ቄደር አጥምቀው እንዲሁም ንስሐቸውን ተቀብለው ለቅዱስ ቁርባን የሚያበቁ ብርቱ አይንተ እግዚአብሔር የተባሉትን በተግባር የሚያሳዩ አባቶች እንዳሉት ሁሉ ይህንን ነገር አድርገው እኛን አበረታተው ትልቅ ነገር የሚያደርሱት አባቶች እንዳሉት ሁሉ ደግሞም በቃ አውቃችሁ እንኳን እንዲህ ነው ብላችሁ እንዳትናገሩ አፋችሁን እስኪይዘው ድረስ ቀዥቀዥ ብለው ነገሮቹን እንዲህ ነው ብለው እናንተ እንዳትናገሩ እድል ሳይሰጧችሁ እኔ አዋቂ ነኝ ነገር አይነት ተናግረው በቃ ምን ማለት እችላለሁ እንግዲህ በቃ እሺ ብላችሁ እንድታምኑ የሚያደርጉ አባቶችም እንዳሉ ሁሉ ጥሩዎቹን አባቶች መንቀፍ ከባድ ነው። ነገር ግን መጠበቅ ራሳችንን እኛን አይደለ? እኛ ራሳችንን ካልጠበቅን እኛ ራሳችንን የተማርነውን ነገር በተግባር ካልኖር ነው እነሱ ለምን ይወቀሳሉ? ጥፋቱም እኛ ጋላ። ምክንያቱም ይህች እህታችን የሚገርማችሁ ነገር የጤና ነክ ላይ ስላለች እንግዲህ ነርስ ትሁን ትክክለኛ ዶክተር ስፔሻል ዶክተር ትሁን አላውቅም። ቆይ ስልክ እየተደወለ ነው። ይቅርታ የኔ ስልክ እንግዲህ እንደዚህ ነው። ትንሽ ቆይ ላውራ። ይቅርታ ይደረግልኝ፣ ስልክ አውርቼ መጣሁኝ። እና ይህች እህታችን እንግዲህ በጤናው ዙሪያ ስለሆነች የወር ገቢዋ እንግዲህ በተሻለ በሚባል ወይም ጥሩ በሚባል ደረጃ ነው። እና እንዳውም እንዳጋጣሚ ያለችኝ ለብዙ ጊዜ የተጎዱ ደብራት ወይ በጣም የሚያስፈልጋቸው ደብራት ፈልጌ ለኔ ለመላክ አስባ ወይም እንዲሰጡ በኔ በኩል አስባ ያስቀመጠችውን ገንዘብ እንዳጋጣሚ ሆኖ ስለ አስራት ይጠይቋታል ማለት ነው። ስለዚህ አስራት እንዴት ነው እያወጣች ነው ወይ ምናምን በሚለው የሚያገለግሉበት ደብር እዛው በሷ ባለችበት አካባቢ ነውና አይ አጠራቅም ያለው ግን በየወሩም ሆነ አጠራቅሜም በጣም ለተጎዱ ደብር መስጠትና የምፈልገው ስትላቸው አይቻልም። የሚሰጠው ባለሽበት አካባቢ ደብር ብቻ ነው። እንግዲህ በተወለድሽበትም አይደለም ባለሽበት አካባቢ ወይም እየሰራች እየኖረች ባለችበት አካባቢ ደብርና ደብር ብቻ ነው። እሱም ደግሞ ወስደ ስጪ ቢሆን ጥሩ ነው ማለቴ ቢያንስ እንኳን እንደው በደብር ነው የሚሰጠው የተባለውን ይዘውት ነው በማለት ይታለፋል። የሚሰጠውም ያው ስጪኝ እኔ እሰጣለሁ ነገር አይነት ነው።
እንግዲህ እቺ ብዙ ጎበዝናት ብያችኋለሁ ታቃለ ብያችኋለሁ ነገር ግን እንደዛ ሲሉ አይ አባቴ መስጠት ካለብኝ እኔ ራሴ ወስጄ በደረሰኝ አስራቴን እሰጣለሁ ወይም ደግሞ እሺ ብላ ማለፍ ስትችል እነሱ ግን ለኔ አምጪ ስላሉ ብቻ ይሄን ነገር እንግዲህ ተምራለች እንዴ ብር ስጡኝ የሚሉ አባቶች ምን አይነት አባቶች እንደሆኑ እንዲሁም ስትፈልጋቸው ብዙ ጊዜ አንዳንድ እንከኖች አሉ በቃ እሷ ያየችባቸው ዝብርቅርቅ ያለ ነገር ትክክል እንዳልሆኑ አባቶችን የሚያስለይ ነገር አላቸው ግን ያ ጥርጣሬ እንዳላት ሆኖ ያን ተጠራጥራ በራሷ እስኪመጣበት ድረስ ምንም ነገር ባትልም ወይም እርግጠኛ ባትሆንም ኖሮ ይሄን ገንዘብ ስጪኝ ሲሏት ግን አይ አባቴ እኔ ራሴ ወስጄ እሰጣለሁ ማለት እየቻለች አይ ያስራት ነው ምን ችግር አለው እኔ ራሴ ወስጄ እሰጣለሁ ብላ ወይም እነሱን እንደዛ ካለቻቸው ወዲያ ሳትሰጥ ቀርታ ለተጎዳ ደብር በራሷ መንገድ መስጠት ትችል ነበር ግን እነሱ በእጅ ስጪኝ ሲሏት እሺ ብላ ያንን በጣም ብዙ በቃ አልነግርሽም እኔ የኔ ነገር ተይውለኔ ግን አንቺ በነገርሽ በጣም ትናደጃለሽ አለች አያችሁ እንግዲህ በጣም ኦቨር የሆነ ብር ነው በጣም ብዙ ነው ማለት ነው ይሄን ካለች ማለት ነው ከዚያ በመቀጠል የሚያናደደው በየወሩ የነሱ ምርኮኛ መሆኗ ነው እንግዲህ ያኔ ጣም አንድ ብር ሲያገኙ በየወሩ ያው መተው የማያውቁትን እያንኳኩ ያንን መጠየቅ ያን ነገር ማድረግ መጀመራቸው ነው ክፋቱ ደግሞና በጣም ተናደድኩ በቃ ስነግረኝ በጣም ብዙ ስትለኝ እንግዲህ ምን ያህል እንደሚሆን ገምቱ እናንተም እንደው አስቡት በህሌናችሁ ብዙ ነው ካለችና እንዴት ታዲያ አልኳት ጥፋት እኮ ያንቺ ነው በቃ እነሱ በርግጥ ጥፋተኛ ናቸው ይሄ ማለት የለባቸው እንደብር በአስራት ስጡ እንኳን አስራትን ቀርቶ የገባቸው አባቶች ጥሩ ወይም በቃ ህጉን ጠብቀው የሚኖሩ አባቶች እንኳን አስራትን አይደለም ንስሐ ተቀብለውን ቀኖና ሰጥተውን ምጽዋት ለቤተ ክርስቲያንም ይሁን ለነዳያንም ይሁን ምጽዋት መጽውቱ ሲሉ ለኔ ስጡኝ እኔ መጸውታለሁ አይሉ በቃ ይሄንን ያህል ሰው ወይ ይሄን ያህል ብር ምጽዋት አድርጌ ለቤተ ክርስቲያን ወይ እንዲህ አይነት ስጪ ይሄንን ስገጂ ይሄንን ጹሚ አለቀ ነገሩ ከዚህ ውጪ ይሄን ብር ሰተሽኝ እኔ ለዛ ለነዳያን ሰጥልሻለሁ ለዛ ለቤተ ክርስቲያን ያስገባልሻለሁ የሚሉ እኔ ተላኪ ነኝ ነገር አይነት የሚሉ አባቶች አላየሁም አልሰማሁም እነማን ናቸው እንግዲህ ታቋቸዋላችሁ እሺ መምህራኖች እንዳስተማሩን ይታወቃሉ እናንተ ነፍስ አባት ሲኖሯችሁ ነፍስ አባትን በፍቃደኝነት መርዳት ማገዝ መብታችሁ ነው ድሮ እናቶቻችን እኔ ልንገራችሁ እኔ አባቴን ማቀው በጣም እንትን ነው እንደዚህም ሆኖ ንስሐ ባይገባም እንኳን ንስሐ አባት ይያዛል ገጠር ለታቃላችሁ ንስሐ ባይገቡም እንኳን ንስሐ አባት የሞተ ካለ ለፍታት ወይም የወለደ ካለ ጸበል ለመርጨት ሞተው ደግሞ በስንት ቀን ነው እንትን ላይ ጸበል ይረጫል አይደለ ጸበል ለማስረጭ ብቻ ወዘተ ለምንም ተብሎ የነፍስ አባት ግድ ነው እና አባቴ ትዝ ይለኛል የሻሽ ይል ነበር ሻሽ ካህናት የሚጠመጥሙት የለም ያንን መግዣ የሻሽ ይል ነበር ማስተዋወሰው ነገር ማለት ነውና ይህ ማለት ምንድነው እነሱ ስጡይ ብለው ማለት ምንድን ነው አይደለም እናንተ ካላችሁ እንኳን ለንስሐ አባት ለማንም ማድረግ ግድ ነው ይሄንን እነሱ ስለሚያስፈልጋቸው ገንዘብ ስለሌላቸው አይደለም ምንም ሀብታም እንኳን ቢሆኑ የሆነ ነገር ብታረጉ በራሳችሁ ይሄ ወዳችሁ ፈቅዳችሁ የምታረጉ ባታረጉም ችግር የለውም ካረጋችሁም ይሄ ዝዝዝት ያላለ ሁሌ ገንዘብ የሚያስበል ገንዘብ ሳይሆን የተወሰነ በጸሎት አስቡ ነገር አይነት ለምን ሁሌ የኛን ኃጢያት የሚቀበሉ ናቸው ያስፈልጋቸዋል አሁን ኑሮ በጣም ከባድ ነው አፋውተው ባይጠይቁም የራሳችሁን አስተዋጽኦ ማድረግ ትችላላችሁ ይሄም በፍቃደኝነት ይሄም በውዴታ በራሳችሁ ሐሳብ ብቻ ከዚያ ውጪ አንዴ ስትገቡ የሆነ ጊዜ አድርጋችሁ ይግድ ንስሐ በገባው ቁጥር ደግሞ ይሄ ነገር ያስፈልጋል ብላችሁ በወሩም ግቡ በሁለት ወሩም ግቡ በገባችሁ ቁጥር ገንዘብ እንድትልኩ አይደለም ተጠንቀቁ እሺ በትኩረት ይሁን ነገራችሁ የሆነ ነገር ታስለምዱና በኋላ ላይ ያ ነገር ሲቀርባቸው ያ ነገር እንትን ሲል እነሱን እንደውም ኃጢያት ማለማመድ ነው የሚሆነው እሺ ስለዚህ ጥንቃቄ ያስፈልጋል የምላችሁም አንዱም ነገር ይሄ ነው እናንተ እንደዛ አስለምዳችሁ በኋላ ለጥፍት ስትሉ ወይ ደግሞ እናንተ እንደ መልካም ነገር አስባችሁ ከበድ ያለ ብር እየሰጣችሁ አጉል ልምድ አስለምዳችሁ በኋላ ላይ ምን ነው ጠፋሽ ነገር ልጅ አይነት እንዳይመጣም ተጠንቀቁ እሺ እና ያ ካልሆነ በቀር በውዴታ በፍላጎት ካልሆነ በቀር ይህ ነገር አግባብ እንዳልሆነ ነው የምነግራችሁ እሺ አግባብ እንዳልሆነ አንድ አባት የኛን ንስሐ ለመቀበል የኛን ኃጢያት ለመቀበል የሚያስፈልጋቸው ገንዘብ የለም
እንደ ኃጢያታችን መጠን እንደ ኃጢያታችን ብዛት ስግደቱ ሊበዛ ይችላል። የንስሐው ወይም የጾሙ ቀናት ሊበዙ ይችላሉ። ወይም ምጽዋት ስጡ ልንባል ይችላል። ይሄ የነሱ እኛም ደግሞ ጥቂትም ሰጡን ብዙም ሰጡን የተሰጠነን ቀኖና በአግባብ ተወተን እነሱ ጋር ይፍቱ ለመባል በተባልነውና በተቀጠርነው ሰዓት መገኘት ግዴታ ነው። እሺ እንደው ምን አሉኝ የኔ አባት በቃ ጀግና ናቸው። የሚገርማቸው ብልጥ ናቸው። የኋላ ገጠር ነው ተወልደው ያደጉት የገጠር ናቸው። አሁን ይሄን ሁሉንም ንስሐ የሚቀበሉልኝ አባት ማለት ነው። እንደ አዲስ ጀምረናል። ንስሐ የሌላቸውን ያው የኔ የሳውዲ ቁጥሬ ስለነበረ ኢሞ እንዳጋጣሚ ያ ሳውዲ ቁጥሬ ሲቆረጥ ወይም ሌላ ሰው ሲከፍተው ኢሞ ሁሉም ነገር በአንድ ፎርማት አድርጎ ስላጠፋው ያ የማህበራችን እንትን የለም ማለት ነው። የነበረው 500 ምናምን ሰው የገባበት ያ ማህበር ስለሌለ ነባሮቹንም አዲሶቹንም ለመሰብሰብ ብዬ አዲስ የሚገባ ንስሐ አባት የሌለው ወይ ንስሐ አባት ኖሮት ንስሐ አባታቸው በተግባር ወይም ቶሎ የማይቀበሏቸው ቶሎ የማይገኙ ከሆኑ ሸኙኝ ብለው ከነሱ የተሸኘ ስለዚህ ዙሪያ በደንብ አወራቸዋለሁ መጨረሻ ላይ እና እንደዛ ካልሆነ ንስሐ አባት እያለ ሌላ ንስሐ አባት መያዝ አይቻልም። እነኛ ንስሐ አባት ለመቀየር የራሱ የቻለ ምክንያት አለው። እሱም ደግሞ መምህር አስተምሮና ድጋሜ ባልደግምላችሁ ደስ ባልን ደግሞ ትንሽ አጠራርጌ እንትንላችኋለሁና ምን አሉኝ አንድ ጊዜ በጣም እንደው ይቅር ይበለኝ ጌታ እኔማ አንዷ ከሷ የበለጠ ኃጢያተኛ ነኝና አብዛኛው ልጆች ግን ያው ይሄም ኃጢያት ነው ልግባበት ይሄም ኃጢያት ነው ልግባበት በሚል የተነሳ የብዙዎቹን ነገር እሰማለሁ። ይሄ ማለት ደግሞ የብዙዎቹን ኃጢያት ማውጣት አይደለም። ካህን ማለት የልጆቹን እንትን የማይል ነውና እሷ ያሰበችው እንግዲህ ኃጢያቴ ብዙ ስለሆነ ብዙ ነገር ጠብቃ ነበር። ገብቷችኋል? በጣም ይሄ ስግደቱን ብዙ ቀኖናውን ብዙና ሄጂ ስላት ራሱ እየፈራ በኋላ ቆይ ቀጥዬ ትላለች። በጣም ፈርታ ማለት ነው። እና አዳዲሶችም ሄዱ ነባሮችም አስገባውና ይሁን አንድ 4-5 ሰው እንደቀረ አረባክሽ ሂጂ አልኳትና ትጠይቃለች። ስንት ተሰጣችሁ ስግደት ለስንት ቀን ነው ጾሙ እያለች የመጡትን ትጠይቃለች እዛው ላይ ሆነ ማለት ነውና የኔ 120 ነው የኔ 130 ነው የኔ 170 ነው ምናምን እያሉ ይነግሯታል ማለት ነው የስግደቱን ቁጥር ብዛት። ከዛ ወይኔ ያለች የኔማ ተውት 500 ራሱ ያንሰዋል አለችና ሁሉንም አሳቀችው ውስጥ ማለት ነው። ምንን ያሰበችው እሷ ኃጢያቴ ብዙ ነው ብላ ስላሰበች ብዙ ነገር ይሰጧት ነው መሰላት። ይሄ ምጽዋቱም ስግደቱ ምናምን የሆነ ነገሩ ብቻ ከሌሎች በተለየ ለምን ኃጢያቴ ብዙ ነው ከነሱ ብላ ታስባለች። ሄዳ ስመጣ ስንት ቢሰጧት ጥሩ ነው 105 ከሁሉም ያነሰ ሰጧት። ከሁሉም በቃ ያን ቀን ድጋሜም ከገቡት አዲስም ከገቡት ከሁሉም ያነሰች ናት። የሷ 105 ከሁሉም ያነሰ ማለት ነው። ከዛ ስመጣ በጣም እያለቀሰች መጣች። በጣም እያለቀሰች እንዴ እኔማ በቃ ደብድበዋት ምናምን እንጂ እንሷን ተቀብለዋት የላኳት አልመሰለኝምና ያ ሁሉ ሰው ደንግጥ ምን ሆነሽ ሄሌን ምን ሆነሽ አላት። በቃ ሁሉም ማለት ነው። ከዛ ወይኔ ያለች ምን ነው ለካ ኃጢያተኛ ነው ክርስቶስ በትንሽ ነገር የሚምረው አለች። አያችሁ ከናንተ በላይ ኃጢያት ስለሰራው ክርስቶስ ምን ያህል መሐሪነቱን በዚህችም ይምረኛል እንድል ምን ሰጠኛለሁ በቃ ትንሽ ነገር ተሰጠኝ ከናንተም ያነሰ ነገር ተሰጠኝ በእኔ የተረዳሁት አለች። በጣም እንትን ብላ ጎበዝ መሆኗን አስቡትና በተረዳሁት ክርስቶስ ኃጢያት የበዛበትን ኃጢያተኛን እንደማይጸየፍ ኃጢያት የበዛበትን በጥቂት ነገር ማርከው አባቶችን እንደሚመልሱ በዚህችም ይምረኛል ነገር እንዲሰማኝ አድርገው እንደሚመልሱ ተረዳሁት። እንደዛ ነው የተሰማኝ አለች። ሌላ ሰው ቢሆን ለዚች ኃጢያቴ እቺ ትበቃለች እንዴ ለነሱ ይሄን አልተሰጥቶ ድጋሜ ለገቡት ይሄን አልተሰጥቶ ይላል ላልገባው ሰው የንሳው እንትኑ ላላለው ሰውና እኔ ኃጢያቴ ስለበዛ ብዛት ስጠብቅ እነሱ ግን አሉ ከሌሎቹ ያነሰ ተሰጠኝ። ክርስቶስ ምን ያህል ኃጢያቱ የበዛን ሰው በምን መንገድ እንደሚምር እንድረዳው መሐሪነቱን እንዳውቅ አደረጉ ብላ በቀጣም አለቀሰች። ከልቧ አለቀሰችና እስማ ማልኩኝ በቃ እና ከዛ ስለ ልጅቷ ምናምን ነገሩ ትሪት አድርጋት አዲስም ስለሆነች ስግደቱም ደሞ ልጅነትም አላትና ስግደቱን በደንብ እንድሰግድ የነሳውን ስግደት አሰግጃት ምናምን ነገር ቁጥር እንዳይሳሳት ብለው መጨረሻ ላይ ሁሉም ካለቀ ወዲያ መዝገን ይደውላለውና በቃ እናመሰግናለን ጨርሰናል ይሄ ነው በቃ ብዬ መጨረሻ ላይ ማሳረቀን ይገባለውና ስደውል ልጅቷን ትሪት እንዳረጋትና በደንብ አድርጌ የክርስቶስን መሐሪነት ስለነሳው ቀኖናውን ስግደቱ እንዴት መወጣት እንዳለባት እንድቆጣጣራት ወይም እንድከታተላት ነገሩኝ ማለት ነውና እሷ ራሱ እያለቀሰች ነበር። በትንሽ ነገር ይምራሉ ያምላክ ኃጢያቴ ስለበዛ ብዙ ጠብቄ ነበር ልክ ግን አሉ
ከዛ ማሉ አባቶች እኔ ያሉኝ ልጄ ኃጢአት የበዛበት ሰው ብዙ ነገር ሰጥቶ ማስደንገጥ አይደለም አሉ። በጥቂት ነገር መሐሪነቱን የክርስቶስን ቸርነት የክርስቶስን አምላክነት ክርስቶስ ምን ያህል ኃጢአትን እንጂ ኃጢአተኛን እንደማይጸየፍ ማሳያው ይህ ነው፣ ቅጣቱ ይህ ነው አሉ። አያችሁ በቃ ይህን ያህል ሰጥቶ ማስደንበር ማስደንገጥ ሳይሆን አንተ ኃጢአተኛን ብሎ ሳይሆን ክርስቶስ ምን ያህል እንደሚምርና ምን ያህል ይቅር ባይ አምላክ እንደሆነ በጥቂቱ ነገር ማሳየት ነው። ይሄ ነው በቃ ክርስቶስ እንዴ ነው አሉና ያንን ነገር እንድትረዳው ነው የሚያረኩት ሲሉኝ በጣም ደነገጥኩኝ። እንዲህም አይነት ነው በቃ ብዬ ያን ዘመን ደግሞ ያው ብዙም አልቆየን ነበር 4-5 ወር ቢሆነን ነው ከተጀመረና ለራሴ እኔ ትምህርት ሆነኝ በቃ እኔም የምጠብቀው በዚያን ሰዓት እንደዛ ስለነበር ኃጢአቴ ሲበዛ ምን ያህል ቀኖና እንደሚበዛ ይሄ ራሱ ይበቃል ወይ ነገር አይነት እንደሚሰማኝ ልጅቷ በቃ ሁሉን ጥያቄ ነው የመለሰችልኝና እንዲህም አባት አይኖት አሉ ምንም ከእናንተ የማይጠብቁ ነገር ግን እንደነኛ አይነት አባቶችን ደግሞ አውቃችሁ ባታቁ ባትማሩ በሆነ እንግዲህ ተሳስቼ ሳላቅ ይሄ ነገር ሆነብኝ ትላላችሁ። እንግዲህ ብዙ አባቶች አስተምረዋል፣ ብዙ መምህራን ተናግረዋል። ታው በርቱ ጠንክሩ ከእንዲህ አይነት አባቶች ተጠበቁ፣ ይህ ኃጢአት ነው። ንስሐ አንድ ንስሐ አባት የሚቀበል ወይም አንድ ካህን ይሄንን እንጂ ከሄ በላይ ከጠየቋችሁ ትክክል አባት እንዳልሆኑ ተረዱ ተብለን እንዴት ነው ቆይ ያወቅን የምንፈዘው ምን ደነግዘው በቃ ምንም በቃ እኔ አለች በቃ በጣም ፈራቸዋለሁ አለች። በቃ ያወቅኩኝ እንደዛ አይደለም ማለት አልችልም አለ። አንድ ነገር ልንገራችሁ ካህናትን ብቻ አይደለም አይንተ እግዚአብሔር የሆኑትን አባቶች ብቻ አይደለም ማንኛውም አባት ማንኛውም በእድሜ ትንሽም ይሁን ትልቅም ክብር ግድ ነው። መከባበር ሰውን ማክበር ዝቅ ማለት ክርስቶስ ከፍ ያደርጋል። ይህ ትሕትና ነው። ይህኛ ባህላችን ነው መከባበር። ነገር ግን ይህ ማለት ጥፋት እያጠፉ ስተት እየሰሩ የስተታቸው ተባባሪ መሆን አለብን አፋችንን ዘግተን አይደለም። ይሄን እወቁ። መብትና ግዴታን እወቁ ለይታችሁ። መብት ማለት የራሳችሁ ነገር የምታስከብሩት ነው። ግዴታ ደግሞ መስጠት ያለባችሁ መሆን ያለበት ነገር ነው። ለነሱ መስጠት ያለባችሁ ግዴታ ቢሆን እንግዲህ ሳታጉረመረሙ በሰጣችሁ። ያ ግዴታ አይደለም። እናንተ ወዳችሁ ፈቅዳችሁ እነሱን እንደውም ኃጢአት እንዲሰሩ መገፋፋት ማለት ነው። ገብታችኋል? እንግዲህ እነሱ ፈልገው ተወሰዱ በርግጥ ግን እናንተ ደግሞ በእንገዛ ገንዘባቸው እነሱ የሆነ ነገር እንዲያረጉበት መፍቀድ ማለት ነው። እንግዲህ እሷ ወስዳ በሰጠው መልካም ነው። ለኔ ስጪኝ ማለት ያ ገንዘብ በትክክል ይደርሳል አይደርስም ወይ ሌላ ጥያቄ ነው። እግዚአብሔር ወቀው ብላት አይ እንደማይደርስ እርግጠኛ ነኝ አለች። እኔም ብቻ አይደለም ሌሎቹንም ስጠይቅ አንዳንድ ይችም የንስሐ ልጄ ነኝ ብሎ ድንገት ያስተዋውቁኝ ፈልጌ ስጠይቅ እኔንም እንደዚህ ጠይቁኛል። እነኛ አባት ምንድነው ችግራቸው እያልን ማውራት ጀመርን በህብረት አለች። አይገርማችሁም? ቆይ ይሄን ከማለት በህብረት ከማውራት በጀርባ እንዴ ከማለት እኔም ነግራታለሁ ሁሉንም ነገርና እንደው ሞር የሷ ህይወት ለእናንተ ትምህርት ከሆናችሁና እናንተም እንዲህ አይነት ህይወት ላይ ካላችሁ አንድ ደግሞ በአረቡ ዓለም ላይ ያለችኛለች በየት ሀገር እንደሆነች አላውቅም። በአረቡ ዓለም ከሳውዲ ብቻ አይደለች እና እንደዚህ ያለችኛለች። አንድ አባት እንደዛ አስራት በደብር ነው የሚፈሰው ብለው እንደ ኮሜንት አድርጊ ስም ካሌለሽና እንዳይታወቅ ካልፈራሽ በቀር እንደዚህ ብላኝ ነግሬያታለሁ። እንዴት አረጋያለሽ ብያታለሁ። አጠራቅሜ ብር ሰጠዋቸው እንዲሁም በየወር ለነዚህ ደብር እንዲገባ ተብዬ እንደዛ ነው የምሰጠው ስትለኝ ነበርና እባካችሁ ስጡ እንኳን ከተባላችሁ ራሳችሁ የመስጠት እድል ይኑራችሁ ቢያንስ እንኳን። ግን ስጡኝ ሲሏችሁ አይ አባቴ እኔ አስራቴን በትክክል ራሴ አስገባለሁ ለእናንተ ለምን እሰጣለሁ ብላችሁ መጠየቅ ምን ችግር አለ? ኃጢአት እኮ አይደለም ይሄ። እውነቴን መፍራት ያለባችሁ ኃጢአትን ነው። እውነቴን በጣም ብዙ ኃጢአት አለ እኮ የምንሰራው የድፍረትም የስተትም መፍራትም ካለባችሁ እግዚአብሔርን አባቶችን ፍሯቸው አክብሯቸው። ግን የሆነ ነገር ሲያረጉ ስተት እያያችሁ ያን ስተት ለመሳሳት እናንተም ወደ እነሱ በመሄድ ወይ ደግሞ ምን ይሉኝ እንዴት እነሱ እናገራሉ በሚል ይሉኝ በሚባል ነገር እንዴት ነው ራሳችሁን እያሳለፋችሁ የምትሰጡት? ገንዘባችሁ እንዴት ነው እያሳለፋችሁ የምትሰጡት? ይሉኝ ሌላ ጋር ነው። እርግጥ አባት ናቸው፣ እርግጥ ካህን ናቸው፣ እርግጥ ጸጋ አላቸው። ግን ጸጋቸውን የሚያጓድል ወይም የሆነ ስተት ስታው ዝም አትበሉ፣ ተናገሩ። የምሬን ነው። በዛ መንገድ ከቀጠሉ ሸኙኝ ማለትም ትችላላችሁ። በቃ አልፈልግም ሸኙኝ። ለምን የሆነች ነጥብ አግኝታችሁባቸዋል። ዝም ብሎ ብድግ ብሎ ሸኙኝ አይደለም። ብዙ ጊዜ የማታገኟቸው እናንተን በፈለጋችሁ ጊዜ ንስሐ መግባት እነሱ የማይገኙ ከሆኑ እባክህ አባቴ ሸኝ ማለት ይቻላል።
ወይ ደግሞ ከናንተ ካላችሁበት ርቀት ሄደው በአካል ሄዳችሁ ቁጭ ብላችሁ እግራችሁ ስር የማትገቡበት ምክንያት ካለ ቦታ ከለቀቁ መሸኙ ማለት ትችላላችሁ። ሶስተኛና ትልቁ ደግሞ የሆነ ነገር ሲሳሳቱ ሲሰሩ እናንተን ያላግባብ መንገድ ሲመሩ በቃ ትክክል የሆነ ነገር ባሉ አይደለም የሆነ ነገር አሉ ከለ ያለ ሳይሆን እናንተ ፍጥጥ ብላችሁ ስታዋጭ እናንተ ነገር ስራችሁን ስታዋቸው ያ ትክክል ነገር ያልሆነ ነገር ካያችሁባቸው ሸኙኝ ማለት ትችላላችሁ። ከነሱ ተሰናብታችሁ ሌላ ማያስ ትችላላችሁ። ያለ ምክንያት ሸኙኝ ሳትሉ ግን ዘው ብላችሁ ሌላ ጋር መግባት አትችሉም። እሺ መሸኘት ግድ ነውና ደግሞ ምን መመርታ ሳይ በደንብ አድርገው በዚህ ዙሪያ ያበራሩበታል አስተምረዋልና በጣም ነው የተገረምኩትና እባክሽን አልኳት ቢያንስ እንኳን በዚያ ገንዘብ አንዳንድ ጊዜ እኮ ይሄ በገዛ ገንዘባችን የሚመጣብን ትልቅ ጣጣዎች አሉ የማንወጣቸው የማናልፋቸው የሆነ ነገር አልፈን እንዲሁ ተላልፍኩት ማንለው ነገር በገዛ ገንዘባችን በገዛ ፍቃዳችን በሰጠነው ነገር ምናልባት ደብትርና ካላቸው አስቡት እንግዲህ ምን እንደሚደረግ በቃ ላም ልትሆን ነው ማለት ነው ለእነሱ ሁሌ በየወሩ የምትታለብ ላም ያ ገንዘብ እንግዲህ ክርስቶስ አስራት ነው በእርግጥ እሷ ሰጣለች ክርስቶስ ሊቆጥርላት ይችላል ነገር ግን በገዛ ገንዘቧ የሚመጣው ነገር ምን ይኖራል ምን ያጋጥማት ይሆን የሚለው ሌላ ጭንቀት ሌላ ሐሳብ ነው እና እባካችሁ ቶቼ ቃሉን ሳታውቁት በሆነ እንትን በተሻለ ሁሉን ያወቃችሁ ግን አትፍዘዙ አትደንግዙ አትፍሩ መፍራት ያለባችሁ ቦታ መከበር ያለባችሁ እነሱ የሚያዋረን ነገር እኮ አይደለም እንነግሯቸው እነሱ የጠየቋችሁ ለጠየቃቸው መልስ መስጠት ማለት ነው በቃ ይሄን ነገር ሲሏችሁ ይሄ ነገር አግባብ ካልሆነ አግባብ አይደለም አባት ናቸው እንዴ አባት ናቸው እንጂ ማን ነው ክንፍ ያወጡ መላክ ናቸው ያላችሁ ማን ነው ክርስቶስ ነው አይሳሳቱም ፍጹም ናቸው ያላችሁ ማን ነው ይሳሳታሉ ሰው ናቸው ስለዚህ ሰው እነሱን እንደ ትልቅ ነገር ያላቸውን ስልጣን ጸጋ ስታስቡ በእርግጥ እኮ ትልቅ ነገር ነው ግን ያን ነገር ባገባብ ታልተጠቀሙበት ስህተት ሲሰሩ ካገኛችኋቸው ኖ ማለት ልመዱ ይሄ ነገር ትክክል አይደለም ማለት ልመዱ ዝም አትበሉ እኔ የሚገርማችሁ ያሁን በፊት አሹ ብዙ ጊዜ ብዙ በቃ አሁን ምርር ብሎት ሁሉም በቃ የሆነ የደብተራ ነክ ያጋጠሙ እኔማ እንደው አይነጥለው ነው እንዲዩ ስር ከነሱ ጋር የሚያጋጭለዋልና እንደዛ ነገር ያጋጠመው ምርር ሲለው በቃ እኔ የገዳማት በሄድኩ ቁጥር ገባለሁ ከዚያ ውጪ ራሴን እንደምንም ተጠንቅቄ መቼም ኃጢአት መስራት ግድ ነው ግን ተጠንቅቄ በቃ እለት ቅዱስ ቁርባኔን እቀበላለሁ ብሎ ወሰነ ማለት ነው ያን በወሰነ ሰዓት እንደአጋጣሚ አንድ አባታዩ ከገጠር መተው ወይም ቆይተዋል በርግጥ ግን የዋህ የሆኑ ምንም በቃ ከገጠር እንደወረዱ ይሄ ቃሉን ብቻ የክህንናውን የቅዳሴውን ዜማ የተሸመደደ ነገር አለው የለባቶች ይሄ የመጽሐፍ ቅዱስ ጥናት የምንም የሌሉበት ነገር ግን በፍርሃ እግዚአብሔር የሸመደዱት ብቻ ነገር ያላባት የዋህ ትሁት ምንም የማያውቁ ማለት ነውና እንዳጋጣሚ ሆኖ አገኛቸው እነሱም ሙዳየ ምጽዋት ይዘው ውጭ ቆሙ ማለት ነው የሩፋኤልን ደብር ሙዳየ ምጽዋት ይዘው ለምን በተሰጣቸው እንትን ለማለት ለመቀጠር ብዙ ብር ተጠየቁ ከ60 ሺህ ብር በላይ ዛሬ ተውት ከስንት ሺህ በላይ እንደሆነ ተውት ማለት ነው እና የዛሬ ላይ ያርገው ነው በያኔ ቢቀጠሩ ይሻላል ትላላችሁ ለምን ከአመት አመት እየጨመሩ ነው ያን ነገር እንትን የሚሉትና ዛሬ ላይ በጣም ከባድ ነው ብዙ ጨምሯልና ከዚያ ያንን ብር ከፍለው መቀጠር ስላልቻሉ ብቻ ሙዳየ ምጽዋት ይዘው ደጅ ይቀመጣሉ ወይም ተማሪዋን ህዝቡን ስራ የሚሄደውን ሰው ይባረካሉ ከዛ እንዳጋጣሚ እዛ አካባቢ ታክሲ ምናምን ሲጠብቅ ፎቶ ይልክልኛል የሩፋኤልን ብር ምናምን ስልክ ለሩፋኤል እዛ እንደሚያስገባው ይነግረኛልና እኛን አባት ይያልኩ ለምን እንድንገት መጣልኝና ለምን ሳባት አታረጋቸውም አልኩት እንዴ ገጠር ድረስ እንትን ድረስ ከገዳም ይርከምትገባ ጥሩ ከሆነ ያቸው ነው በጣም ጥሩ ናቸው ነው ይለኛል ስለነሱ የዋህ ናቸው ምንም ማያቁም በቃ ጧት ማታ በመስቀል ያሳልሙኛል በጣም ብዙ ነገር በርታ ብለውኛል በጸሎት ያስቡኛል ምናምን አለኝና አንዳንድ ጊዜም ታለ ሰላም ላይክ ይደግሙልኛል አለኝና እንዴ ታዲያ እንደ አይነት አባት እኮ አይገኝም አባት አርጋቸው አልኳቸውና አልኩትና እነሱ እግዚአብሔር ይስጣቸው አባት ሆነውት ወዲያው ምን የመጣሁኝ ተዋወቅኳቸው እኔ አባት ባላረጋቸውን በወቅቱ ዛሬ ከተጋባን ወዲያው ወደነሱ ልቀላቀል እኔ ያው ታውቃላችሁ ወደዛ ማለት ሐሳቡ ስላለኝ የገዳሙ ያው አንድ ቦታ አቀመጣለሁ በየስላላሰብኩኝ በርግጥ እነሱ ጋር ለሚገባውት እንደመጣውም ራሱ ንስሐ መገባ ከፈለግ ሲሉኝ እዛው መብረቁ ሚካኤል ነው እንደው ምናልባት እንደው እግዚአብሔር ገብቼ ነው የሄድኩት ከዚሁ ተዘጋጅቼ ነው የመጣሁት ከዛ
እንደው እግዚአብሔር በሚያውቀው ብዬ ከዛ የገባሁትና ነገርኳቸው። ተመጣ ወዲያ ሁሉንምና እንዲህ አይነት አባት ምንም ማያውቁ በቃ ምንም የዋናቸው በቃና ስልክ ገዝቼ ሰጠዋቸው። በቃ ዓለም የደረሰበት ነውት ይሄን ትምህርት አድምጡ። ሰው አሁን ላይ ምን ያህል ጎበዝ ሆኖ ምን ያህል ነቅቶ እንዳለ በአባቶች ትምህርት የጠፋም እንዳለ ሆኖ ምን ያህል አሚሮ እንደራቀ ከአገልጋዩ በላይ ምመኑ ምን ያህል ረጅም ጉዞ እንደተጓዘ እንዲያውቁትም ብዬ ስልክ ገዝቼ ገጠመኙን ምን አድርጌ ሰጠዋቸው ማለት ነውና በጣም በቃ ምንም በቃ ስታማክሯቸው ራሱ እንደ ንስሐ አባት ሳይሆን የሚገስጿቸው ቀስ ብለው ነው የሚያስረዷቸው ወይም ንስሐቸውን ተቀብለው ቀኖና የሚሰጧቸውና አሉ እንደዚህ አይነቶች የዋህ ሆኑ ምንም የማያውቁ ትሁቶች በጣም እግዚአብሔርና መስጋኝ በርቱ ጠንክሩ ብለው በፈልጋችሁ ሰዓት የምታገኙዋቸው የትቤት ያልተሞሉ ገንዘብ የማያስፈልጋቸው የሆነ ነገር ካልሆነ መተው አልጎበኝም የሚሉ አይነት አብዛኛው እኮ አሁን ሀብታም ነው አሳዶ የሚይዘው ደብተራውን ብትሉ ጥሩ አባትን ብትሉ ምክንያቱም ከነሱ የሚገኘው ነገር አለ ከነሱ የሚያረጉላቸው ነገር አለ ያ ነገር ደግሞ ደሃውን ምንም የሌለውን እየበደሉ እንደሆነ ያቁም እኔ ስላለኝ ሀብትና ንብረት ብቻ ለነሱ አላግባብ ነገር ባረኩኝ ቁጥር እነኛ አባት ያልምድ ይለምዱትና ከደሃውም ያን ነገር ይጠብቃሉ ካልሆነ ደግሞ ለደሃው እንደ ሀብታሙ ያገለግሉትም ማለት ነው በፈለጉ ጊዜ አይገኙም ማለት ነው አያችሁ እንዴት እንደምናበላሻቸው በራሳችን ገንዘብ እንደዛ ማለት ነው ለአንዳንድ አባት ልብ የማይቀይራቸው ሊኖሩ ይችላሉ በርግጥ ግን ብዙዎቹ እንደዛ አይደሉም እውነቴን ነው ብዙዎቹ በቃ ሌላ ነገር ውስጥ ናቸው ሌላ ዓለም ውስጥ ናቸው ታወረዋል ድንግልን ተይዘዋል በቃ ምንም ይሄ ሐሳባቸውና እንትናቸው ከጸጋቸው ከክርስቶስ ከሰጣቸው ጸጋ ጋር ወይም ደግሞ ከማገልገል ጋር ሳይሆን ከደሞዝ ጋር ከክፍያ ጋር ሆኗል ለምን መሰላችሁ አብዛኛው ንብረት ሸጡ ከብት ሸጡ በሬ ሸጡ ከገጠር መጥቶ ዝግ ብዙ ገንዘብ ከፍሎ የሚቀጠረው በገንዘብ ነው ያን ማረግ ያልቻለ ደግሞ አብዛኛው ሰው ይሄው ህዝቡን ከመንገድ እየጠለፈ ለንግድ ለሎተሪ ለምንትስ እያሉ እየደገሙ ህዝቡን ይሄው በመንገድ ጠልፎ የሚያስቀምጡት እነኛ ናቸው አንዳንዴ ቤተክርስቲያንም ትመስለኛለች ለመሰላችሁ አቅም ያለውም አቅም የሌለውም ሁሉም በየሥራ መድፍ ወይም ሁሉም ተቀጥሮ የራሱን የዕለት ጉርስም ቢያገኝ ኖሮ አንዳንዴ እሱ ለነገሩ አባዬ ዮሐንስ ይላሉና የሲኦል ከሆናችሁ አንዴ ከላይ ከተጣፈ የሲኦል ናችሁ ይላሉና እውነትም አንዴ ከታዘዘባቸው አንዴ እዛ ውስጥ ከገቡ በርግጥ በትንሽ ስራም ላይ መለሱ ይችላል ወይም እዛ ስራ ላይ ሆነው ከደብተርናው ዓለም ይርቃሉ ማለት አይደለም ግን ቢያንስ እንኳን እንደው ስራ ካላቸው አሚሯቸው ይሄ ቅዳሴ አለኝ አገልግሎት አለኝ ስራ አለኝ ብለው ካሰቡ እንኳን አብዛኛው ይሄ ከደብተርናው ዓለም የተያዘው እንደማይበዛ አስባለሁ እንደራሴ እንደሰውኛ ማለት ነው ምክንያቱም እንጃ ቤተክርስቲያን አሁን ላይ እየሄደች እንደሆነ ህዝቡ ወዴትን እየመሩት እንደሆነ ዓለም ላይ ያለው ህዝቡም ያው ኦርቶዶክስን መቀነስና ማጥፋት ነው ጥረታቸውም ትግላቸውም እሱ እንደው አምላክ እስራኤል ይጠብቀን ፍጻሜያችንን ያሳምርልን አሁን ላይ የሚወለደው ትውልድ በጣም ነው የሚያሳዝነኝ በጣም ምን አይቶ እንደሚያድግ ምን ሰምቶ እንደሚያድግ ምን በልቶ እንደሚያድግ እንደው ፈጣሪ ሆኖ ሁሉ ነገሩ አሁን ላይ በሁሉ ነገር የተጠመድን የተሳሰረ ነው እንደው ፈጣሪ እግዚአብሔር ያለው ቤተሰብ ኖሮት እለት እንደው በቅዱስ ቁርባኑ እየባረኩት ካልታደገ ወይም ካልተወለደ በቀር እኔ በጣም ከባድ ነው አሁን ላይ ያለው ነገር በተለይ ለህፃናት እኛም እንኳን እግዚአብሔር ይመስገን አድገን እግዚአብሔር ይመስገን እቺን እድሜ ኖረን ድሮ ለማለት በቃ በእኛ ጊዜ በየዋሁ በደጉ ዘመን ሰው ከሰው የሚከባበርበት ቤት ቁልፍ በማያቅበት አንዱ ቤት እንደፈለገን ገብተን በልተን እንደፈለገን ሮጠን እንደፈለገን ሆነን በመናድግበት ጊዜ ዛሬ ነው ያርገውና ማለት ነው ዛሬ የለም እኔ ያደኩበት ያ ነገር የለም እኔ ቤተሰብ ሲሄድ እንደው ይቀራል እዚህ ቁጭ ብዬ እንደየድሮውን ይሄ ልጅ ሆኜ የባረኩበትን ግቢ ልጅ ሆኜ የሮጥኩበት ያደኩበትን ግቢ ልጅ ሆኜ ከአንዱ ቤት እንጀራ ከአንዱ ቤት ትሪ ከአንዱ ቤት ጭልፋ ከአንዱ ቤት ወጥ ብለን ያደኩበትን ጊዜ ያሰብኩኝ ግርም ይለኛል አሁን ሲሄድ ሁሉም እድሞ ቁልፍ ነው ሁሉም በሩ ቁልፍ ነው የሆነ ነገር ካልተባለ አትገባቡም እዛ ቤት ድሮ እኮ ከአንዱ ቤት ወጥ ከአንዱ ቤት ውሃ እያለን የምናድገው ይሄ ብድር የሚባለው ነገር ሲያምራችሁ ይቀራል ሁሉም እንዳረቤት በሩን ዘግቶ ነው የሚኖረው ወይ ቡና ጠጡ ካልተባለ ወይ በዓል ሆኖ ካልተገናኘ ወይ ወልደው ወይ ታም ወይ ለቅሶ ኖሮ እንደዚህ በአንድ ላይ ስብስብ ካላሉ በቀር የለም የድሮ ነገር የለም
እኔ እንደሄድኩኝ አካባቢ እውነት እንባንባ ነው ያለኝ። በቃ 20 ቀን ነው ተቀምጬ የመጣሁት እንደሄድኩኝ። በ45 ቀኔ ነው ያው ወደ ቤተሰብ ሄድኩት ታውቃላችሁ። ሁሉንም ጠይቄ ጨርሼ ምናምን ከተዘጋጀ ወዲያና በቃ ሲሄድ እኔ የለመድኩት በቃ ከላይ አምባ ታች አምባ እያልኩ ሩጫ ከአንዱ ቤት አንድ ነገር ነው የጠበቅኩት። የለም ያ ፍቅር የለም ያ መከባበር። እኔ የኑሮ ውድነቱ አትሉት ከፍታው ነው አትሏቸው የድሮ ሰዎች ናቸው። ግርም ምን የሚላችሁ ምን አገኛችሁ ምን ለክፋችሁ ነው እስኪያስብል ድረስ ማለት ነውና ወይኔ ያልኩት እኔ ማደጌ እግዚአብሔር ይመስገን እኔ እድሜ ተሰጥቶኝ ድሮ ለማለት በቀኝ እንደናቶች እንደያቶች ያልኩኝ አያቶቻችን እናንተ አሻራ ቢሶች እንዲህ በሆነበት ዘመን ተወልዳችሁ እንግዲህ እኔ በ50 ብር ልንገራችሁ እኔ በ50 ብር የዛሬ 14 ዓመት የዛሬ 14 ዓመት ከሰው ጋር ሲዛ ከጎረቤት ጋር ሲዛ የላከችኝ 13 ዓመት ከምናምን 14 ዓመት ሊሆን ትንሽ ሲቀረኝ እንዴ ተንሸክሚ ይዤው አልመጣውም። የ50 ብር ስኳር ቡና ይሄ ወይራ ሁሉንም ጥቅጥቅ ሽንኩርት ምንም ሳይቀራችሁ ቡና ትልቁ 2 ብር 50 ነበር በጣም ውድ የተባለው ጥራት ያለው ቡና ማለት ትልቁ እንትን መስፈሪያው ራሱ 2 ብር 50 ነበር። ይሄ ስኳር ምናምን ይሄ እናት ተላልሽ 2 ሽልንግ 3 ሽልንግ የ1 ብር የብር 50 ምናምን ተውት እንደፈለጋችሁ በ25 ሳንቲም ወይራ እንዴ ነበር አንድ ሸክም ማለት ነው። እነሱ ቡና ስለሚወዱ በቀን ስንቴ ስለሚፈላ በሳምንት ይጨርሱታል እንጂ ማለት ነው በቀን 3 ስለሚያንቃርሩ ቡናና ግርም ይለኝ ነበር። በቃ እንደዛ ሆኛ አድጌ ያን ነገር ባየሁበት አድጌ ዛሬ ላይ ያለውን የገበያውን ነገር ፍቅር የማጣታቸውን ነገር ስታስቡት እውነቴን ነው ይከብዳችኋል። በቃ ትገረማላችሁ። ምን ዘመን ደረስን ምን ጊዜ ደረስን ያስብላል ማለት ነው። እና ውድ ተመልካቾቻችን እናንተም በተቻላችሁ አቅም ክብርን መብትን ግዴታን ለይታችሁ አባቶቻችንን መቅረብ ባላችሁ መንገድ ቀርባችሁ ይሄን ነገር አድርጉ ሲሏችሁ ስተት ከባድ ነገር ከሆነ ኖ ማለት ነው ወይም አይ ይሄ ነገር ትክክል አይደለም ለምን ሆነ እንዴት ሆነ አስረዱኝ ብሎ መጠየቅ ልመዱ። እሺ አባት ስለሆኑ ብቻ የግዴታ ያሉትን ማድረግ እኮ አይደለም። የሆነ ነገር እንትናና አሁን ለምሳሌ በሷ ፍርሃት እንሄድና አባት ስለሆኑ ብቻ ስለፈራቻቸው ብቻ እንግዲህ ከሌ እንደምንም ብለሽ በመርዝ ግደይ ሊባል እሺ ሊባል ነው አይቻልም። ወይ ይሄን ነገር አድርጊ ብለው ኃጢያት ነገር ወይ ይሄን ነገር ግዢ ብለው ኃጢያት ነገር ሲያስደርጓት እሺ ብላ መደረግ ነው አይደለም። ለጌታችሁ እኮ እምቢ ማለትን እሺ ማለትን አይ ይሄ ነገር ጽተት ነው ይሄ ነገር ትክክል ነው ማለትን ለጌታችሁ እኮ ዝም አትበሉ እንዴ። ፍቅር ሌላ ነው ክብር ሌላ ነው። እሺ ወደ ኃጢያት እየመሯቸው እሺ ብላችሁ መሄድ አትችሉም ማለት ምን ስለሆኑ አባት ስለሆኑ ንስሐ አባት ስለሆኑ ብቻ ማለት ነው። እና ተጠንቀቁ። ይሄ ማለት ደግሞ ወለተ ማርያም አባቶቹን አታክብር ብላለች ብላችሁ እንደማታሰሩ ተስፋ አረጋለሁ ጥላቶች ማለት ነውና እኔ ያልኩት ሌላ ነው። የገባው ይገባዋል የተረዳ ይረዳል ማለት ነውና እባካችሁ ራሳችሁን ጠብቁ። ራሳችሁን በተቻላችሁ አቅም ከእግዚአብሔር በታች ራሳችሁን መጠበቅ ግድ ነው። የሆነ ነገር ስታው አትለፉ ዝም አትበሉ በቃ ተናገሩ። ስተት ካለባቸው ችግር ካለባቸው አይ አባቴ ይህ ማለት እኮ እንዴ ነው ይህ ማለት እኮ እንዴ ነው ኃጢአት አይደለም መናገር ድፍረትም አይደለም ማለቴ እንዴ ስተት እያረጉ ያያችኋቸው ያን ነገር ካላደረጋችሁ ክርስቶስ እነሱን ስለተናገራችሁ ይሄ ስተት ነው ይሄን አላደረግም ስላላችሁ ብቻ ክርስቶስ እናንተን አይቀስፍም እናንተን ኃጢአት ነው ብሎ አይቆጥርባችሁም። እንደውም እያወቃችሁ በድፍረት የምትሰሩት ኃጢአት ነው የሚከፋው። እውነቴን ብዙ ጊዜ አሁን እኛን የሚጥለን የድፍረት ኃጢአት ነው። ያለማወቅ የስተት ኃጢአት ድሮ ክርስቶስን ሳናቀው ያለፈው አልፏል በየዋህነት ባለማወቅ በብዙ ነገሮች። ግን አሁን ላይ ደግሞ አውቀን ተረድተን አይ ቆይ በሚል አይ ንስሐ ገባለሁ በመንል ነው ያንን ነገር እያደረግን ያለ ነው ማለት ነው። አንዳለች እዚህ የምትኖር ጓደኛ እንደዚህ ብቻ ትንሽ የተቀራረብኳትና ብዙ ጊዜ ስለ ንስሐ ጉዳይ በጣም እጫናታለሁ በጣም ማለት ነውና ምክንያቱም ገባ ወጣ ትላለች። የሆነ ነገር ስታይ ወይ ብላ ያን ነገር ታረጋለች ወይ ሜካፑን ወይ ጥፍሩን ወይ ልብስቲኩን ወይ የሆነ ነገር በዓል ሲመጣ አይወጅልኝ አቦ በቃ ፈታ ልበል ትለኛለች አንዳንዴ ማለት ነው። ወጂ በዓል ነው እንዴ ፈታ በይ በቃ ትላለችና ከዛ ደግሞ የሆነ ነገር ታረጋውና ይሄ ህሊና ጸጸት የሚባል ነገር አለና ያ ህሊናው ቀስ ሲያረጋት ንስሐ ገብተሽ ታጥበሽ ጸርተሽ ደግመሽ ጭቃ ምናምን ሲላት ከዛ ደግሞ መልሰ ወይኔ ወለተ ማርያም ትላለችና
የዛን አይነት ሰው አትሆኑ ቆራጥ ሁኑ በቃ ለነገሮች አይሆንም ኃጢአት ነው ከተባለ ኃጢአት ነው አታርጉ ከተባለ አታርጉ ነው እግዚአብሔር ባሪያው በአምሳሉ እንደኛው ውብና ድንቅ አድርጎ የፈጠረን ፍጡር የለም እንደ ሰው ልጅ ማለት ነው ውብነን ድንቅነን ምንም ነገር ያስፈልገንም የስደቶቹ ስደት ቅጥት አርጓቸዋል ስደት ግርፍ አርጓቸዋል በደንብ ያገናዝባሉ በደንብ ይሰማሉ የሰሙትን ደግሞ ይተገብራሉ እሱም አንዳንድ ጊዜ ደስ የማይለኝ የሚያስከፋይ ነገር ምን እንደው ታውቃላችሁ ኢትዮጵያም ሆኜ እንትን ውጭም ሆኜ ያ ነገራችን ውጭ እስካለን ብቻ ነው ያለ ምን ይሆናል ገብታችኋል ይሄ ብርታታችሁ ትጋታችሁ ጸሎታችሁ ሁሉ ነገራችሁ ስደት ብቻ እስካለ አይሆን እንደ ኢትዮጵያ ስትመጡስ ምን ይቀየራችኋል ኑሮ ወጣ ወረድ ጊዜ ወይም ደግሞ የሚያጫፍራችሁ የሚያባላችሁ ሰው ስላለ ለምን እንዴ ያላይ ሰው ስላጣችሁ ነው ክርስቶስ የምታመሰግኑት አብሯችሁ የሚበላ አብሯችሁ የሚጠጣ እናንተን የሚያሳስት ሰው ስላልነበረ ነው እግዚአብሔር ቤት የነበራችሁት እግዚአብሔርን የምታመሰግኑት ይህ አግባብ አይደለም በተቻላችሁ አቅም እግዚአብሔር በረዳችሁ አቅም ይሄን ነገር እንዳታደርጉት ለምሳላችሁ ወረተኛ ክርስቲያን ወይም ግዚያዊ ክርስቲያን አትሆኑ እግዚአብሔር ይመስገን እግዚአብሔር ቃሉን ያሳወቃችሁ ባንድም በሌላም ላይ አድሮ ያስተማራችሁ ሰዎች በቃ ዘላለም የሚሆን በቃ እግዚአብሔር ማለት ፍጻሜን አሳምርልኝ ማለት ቢያንስ እንደው ያመሰገንኩ ልኑር ነው እስከ ለተሞቴ ማለት ነው እንጂ አሁን እኔ ብዙ በቃ ወይዬ ከነሱ አሃዱ አብዬ ግዕዝን የተማርኩ ትምህርትን የተማርኩ ጸሎትን የተማርኩባቸው እህቶቼ ዛሬ የሉ እውነቴን የዛሬ ረጅም ዓመት ጸሎት እንዴት እንደሚደረስ ምን ጸሎት እንደሚደረስ አባቶችን እየሰበሰቡ በዛን ጊዜ እድሜ ይስጣቸው እነ ዶክተር ዘበነ እና አቤል ተፈራ እና አቤል ተፈራ መሰለኝ ደግሞ ዮርዳኖስ ብዙ መምህራን ነበሩ በዚያን ጊዜ በዋስታ ባኦዶ የሚያስተምሩ ጥያቄ ካለን ጥያቄያችን እያስቀረበ ጥያቄያችን ለተመርገዙ ትምህርት እንድንማር እየተደረገ አሃዱ ሲባል ዋስታ ባለም ሲከፈት ብዙ አራኤ ሆኑ ዛሬ በህይወትም የሌሉ አሉ በህይወትም ኖሮ ክርስቶስን ለቀው ወይ ዓለማዊ አይደሉም ልጫሉ ወይ መንፈሳዊ አይደሉም ሁለት ዓለም እንዲህ ይዋዥቅ እንዲህ ተምታታበት ዓለም ላይ ያሉ ብዙዎች ናቸው ጸንተው በርትተው ቆሙ የምላቸው የሉ ያን ሳስብ አንዳንዴ ኢትዮጵያ ለግባ ማለቴ እግዚአብሔር ይመስገን ምናልባት እንደነሱ እንዳልጠፋበት ፈልጎ ይሆናል ዶለኝ ይላል አንዳንዴ ማለት ነው እዛው ሆኜ ይሄን ሁሉ ትግል ስታገል ይሁን ሁሉ በጣም ብዙ አላግባቦች ሁሉ ያወጣው አገሬ ለመግባት ይሄን መስዋዕት ስከፍል ክርስቶስ ያገደኝ እንዳልመጣ እርግጠኛ ነኝ እንደነሱ እንዳልጠፋበት ፈልጎ ይሆናል በየ ጽናና ነበር እኔ ማለት ነውና አባካችሁ ጀማሪ ክርስቲያናቱ ምን ይላል መምህር ጀማሪ ክርስቲያን ከጳጳስ ይበልጣል ይላልና ይሄ ለጊዜው ይሄ ቶሎ በቃ ይሄ ጸሎቱንም ስግደቱንም ብዝታርከን አንድ ሰሞን ብለን የሆነ ሰዓት ላይ ልም ጭራሽ እንደው ለ12 እና ለ1 ስግደት የሚያቀታል እሱም በምጥ የሚሆነብን ያን አይነት ክርስቲያን አንሆን ለመሰላችሁ አምልኮ አይቋረጥም ጸሎት ልክ ምግብ እንዴት ነው ካቋረጥን ወዴት ነው የምንሄደው አንሞትም ሳንበላ እስቲ ሳምንት እንቀመጥ እንችላለን እንኖራለን አንኖርም ለከሶስ ቀን በእናድር ነው ከዚያ ውጪ እንደክማለን ስለዚህ ምግብ ካልበላን መኖር እንደማንችለው ሁሉ እኛም ምስጋና ከሌለን ጸሎት ከሌለን አምልኮ ከሌለን ምንም በዘፈቀደ ምንኖር ከሆነ ነፍሳችን እንዴት ምን ያህል እንደምትራብ አስቡት የስጋ ሁኔታው ምግብ ካስፈልጋችሁና ምግብ ከራባችሁ ትዝ ማለት ያለበት ነፍሳችሁም የጽድቅ ስራን መልካም ስራን ምስጋናን ፈሪሃ እግዚአብሔርነትን ዝክርን በረከትን አስራትን ብዙ ነገሩ እንደምትናፍቀው እንደምትራበው እሺ የስጋ ሲርባችሁ ማስታወስ ያለባችሁ ያንን ነገር ነው እና ወደ ተመልካቾቼ እንግዲህ ካልኩት ካስተማርኩት ከነገርኳችሁ ነገር የተሳሳተ ነገር ካለ ያልተረዳችሁን ነገር ካለ ይሄ ነገር ስተት ነው ይሄ ነገር አይደለም የምትሉ ከሆነ ተቀበላለሁ አስተያየት ንገሩኝ እኔም ከናንተ ብዙ ነገር እማራለሁ እኔ ከብዙ እህቶቼ ብዙ ነገር እማራለሁ እውነቴን ነው ከኮሜንታችሁ ብዙ ነገር እማራለሁ ኮሜንቱን ታያላችሁ እያንዳንዱን ለመመልሰው እያንዳንዱን ማለት ነው ጊዜ ኖርኝ አይደለም ጊዜ አጥቼ አይኔ እየቀላ አረታይተኝ እየተባለ እስክቆጣይ ድረስ ማለት ነው
ያንን ጊዜ መስዋዕት አድርጌ ነው እናንተን እንትን ምለው ለምን ኮሜንታችሁ ለኔ ያቀደም እኔ በርትቻለሁ ትናንትና በጣም ደስ ብሎኛ ስለቀሰኝ እንትን ልንገራችሁ ወለተ ማርያም ብላ ብዙ ነገር ብላለችና ግን ባንቺ ትምህርትና ይሄን ከሰማው በኋላ እግዚአብሔር ይስጥሽ ለንስሐ ገበቀዋለች አያችሁ ንስሐ ማለት ትልቅ ነገር ነው ይህ ማለት ከሱ በላይ ምንም የለም አይደል ስጋው ደግሞ አለ ነገር ግን ከልጅነት ጀምሮ የሰራነውን ኃጢያት ድል ምንነሳበት ቀኑናችን ተቀበለን ጨርሰን ይፍቱኝ ከተባለን ወዲያ የ80 ቀንን የ40 ቀንን ህፃን ልጅ የምንሆንበት ከዚያ ቀጥሎ ካልሰራን በቀን ፍጹም እንደ ህፃን ልጅ የምንታተምበት ንስሐ ገብተን በፍርሃት በጸጸት ምንም ሳናስቀር ቀኑናችን በደንብ በአግባብ ተወተን ይፍቱኝ ስንባል ያለውን ሰላም ምን ይሰማችሁ ነበር እኔ በጣም እገረም ነበር ከእህቶቼ ከወንድሞቼ ብዙ ነገር ማር ነበር በቃ ንስሐ ገብቶ ሲመጡ ወይ ንስሐ ጨርሰው ሲፈቱ ወይ የሚሉት ነገር ተውት እና ቀልብ በጣም እኔ በዛን ዘመን ማራሰው ብዙ ቀልዶች አላቸው ብዙ በቃ ሰው በጣም ይተራረብ ነበር ምናምንና አንድ ያክስቴ ልጅ ባሏም እሷም ባንድ ቀን ገቡና የተሰጠው ስግደት በጣም ብዙ ነው በጣም ማለት ነው እና እንግዲህ ያው ኃጢያቱ ስለበዛ መስሎታል በሱ ቤት ማለት ነው ከዛ ወይኔ አንተ የሩላ ኃጢያት እንዲው ሰሰራ ላይ ኖርኩ አለች ሚስትየዋ ማለት ነው እንግዲህ ኃጢያቷን ሰሰራ እንደተደፋፈርኩት ጉልበት እንዳገኙ ንቀት እንዳገኙ ሁሉ ስግደቷንም እሱ ያበርተኝ ኃጢያቴን እያሰብኩ ሰግዳለሁ አለና አንዳንድ ጊዜ ስንሰግድ ስንጸልይ ይሄ በትቢት እኔ ምን ነኝ ማለት እንልመድ እኔ ኖርኩት በቸርነት ነው ማለት እንልመድ እሺ እንኳን ቀርተን ብዙ ቅዱሳን ብዙ ጻድቃን አባቶቻችን ምን ነው የሚሉት እኔ ትል ነኝ እኔ ትቢያ ነኝ እኔ ቆሻሻ ነኝ አይደለም የሚሉት አስባችሁታል ተዘናቸው እኛማ ምንድነው እንግዲህ እነሱ እንዴ ካለው ሰውን መፈወስ የሚችሉ ሰውን ማዳን የሚችሉ ፈሪሃ እግዚአብሔር ያላቸው ቃሉን ጠብቀው የሚኖሩ የእግዚአብሔር ደቀ መዛሙርት የሆኑ እውነቴን ለኛ በቃ እንዴት ልበላችሁ ብዙ ነገር የሆኑ አባቶች እነሱ ድነው እኛን ማዳን የሥጋ ደዌያችን ችግራችን መፍታት የቻሉ አባቶች በጥላቸው በቀሚሳቸው እንደ ቅዱስ ጴጥሮስ እንደ ቅዱስ ጳውሎስ አይነቶች እኔ ትቢያ ነኝ እኔ ትል ነኝ ካሉ እኛ ምን እንበል እውነቴን ነው አይደለም ለአንድ ቀን ለሴከንዳት ኃጢያት ማሰብ ከማይርቀው ልባችንን ይዘን ከኃጢያት ማንርቀው እኛ አዳም ፍጡር ምን እንበል እውነቴን ነው አንዳንድ ጊዜ ይሄን ስሰማ የነሱ ነገር ትምህርት እንትንሰል በጣም በቃ እንትንላ እገረማለሁ በጣም አባቶች ወይም በጣም ብርቱ የሆኑ አባቶችን ሳደምጥና ስከታተል ራሴን ታዘበዋለሁ እኔ ምንም እንደው ገና አሃዱ አብዬ እንዳልጀመርኩት ይገባኛል ገና ክርስትናን እምነትን ብርታትና ትጋትን ገና እንዳልጀመርኩት ነው የሚገባኝ ገና እያወቅኩ ወይም እየተማርኩ እንደሆነ ነው የሚገባኝ ተግባር ውስጥ ገና እንዳልገባው ምክንያቱም አንዳንዶቹ ቅናት ያስይዛቸዋል ይሄ ለእግዚአብሔር ያላቸው ነገር በተለይ ከመለኮሲያን ከአባቶች አንዳንድ እንደው መልካም አባት አሉኝ እኔ የማውቃቸው እዛ አካባቢና በጣም እገረማለሁ ምንም አያውቁ የዋህ ናቸው ግን እኔ የሚገርማችሁ በህልሜ አይቻቸዋለሁ አንዴም ሁለቴ መምህር ይላለው እንደነኛ አይነት አባቶች በቤቱ አይገቡም ቤተ መቅደስ በፍጹም አይገቡም በረሰር ነው የሚቀመጡት ቤተ መቅደስ ገብተው አይዋቸው የገናና የፋሲካ ዕለት ብቻ ቅዱስ ቁርባን ለመቀበል የገና ዕለት እኔ ያስገድጃቸው ነው እኔ ቆርባለሁ እኔ አገባለሁ አብረንም ቆርባለን ቀጥታ ቤታችን ሄደን ትዳሬን ተባረካላችሁ ብያቸው ይሄን እንደልበት ያስገደደኝ ነገር ምንድነው በሉኝ በርሜል ሳልሄድ ገና መብረቁ ሚካኤል ሆኜ እየተጸበልኩኝ ተፈወስኩዳ በህልሜ ምናሉኝ መጣው በቀሌ ነጋጋ አካባቢ ነውና ወለተ ማርያም ይሉኛል ማለት ነው እኔ ወደ ገብርኤል በር እየገቡ ይመስለኛል ከዛ ወለተ ማርያም ሲል መለስ ስል እንዴ አባቴ ስሜን እንዴት አወቁላችኋለሁ ከላይ ልባዱ በእንትን የተለበደ መዝሙረ ዳዊት እየደገሙ ነው ከዛ አባቴ እኔ አልነገርኩት እናገሪያችሁ አላቅም ስሜን እንዴት አወቁ ስላቸው አይ ልጄ የሆነ ነገር ልጠቁምሽ ብዬ ነው ይሉኛል ማለት ነው ምን አባቴ ስላቸው እንዳትቀሪ ካሁን መንገድ እንዳትቀሪ ፔሬዴ መምጫ ወቅት ስለነበር ትንሽ እንትን እየተወዛገብኩ ነበር እና ገና ቅዱስ ጊዮርጊስ አቁሞልኝ ወይም ቶሎ አመጥቶልኝ እርግጠኛ ሆኜ ከመሄዴ በፊት ማለት ነው ገና ለመሄድ እየታሰበ ትኬቱም ሳይቆረጥ ገና ሊከፈት ነው እየተባለ
እና ምን አሉኝ አባቴ አልኳቸው መስከረም ላይ እኛ ሄሎ ጥቅምት ነው ምን አሉኝ አባቴ ስላቸው አይዞሽ ያሰብሽው ቦታ ሄጂ የህይወትሽ ምዕራፍ መጀመሪያ የሚመለስበት ጊዜ ነው አሉኝ በስመ ስላሴ ብዬ ድንግጥ ብዬ ስነቃ በህልም ነው የእውነት መስሎኛል ስነቃ እንደውም እነሱን ፊት ለፊት ማገኛቸው ነበር የመሰለኝ ማለት ነው ወይ በመብራን ብዬ ብንንስል ህልም ነው እንዴ ብዬ ሳየው 11 ሰዓት ከምናምን ብሏል ጸሎቴን አደራርሼ ምን ብዬ ቤተክርስቲያኑ ሲከፈት ወዲያው ሄድኩኝ ማለት ነው እዛ ሄጄ ልክ የሚገርማችሁ ነገር ያቺ ያየኋትን በህልም ያየኋት መዝሙረ ዳዊት እየደገሙ ነው የሄድኩት ለመሳለም ብቻ አይደለም እነሱን አሉ የሉም የሚለው ለማረጋገጥ እሺ እና ያን ነገር ለማጣራት ነው እንደሄድኩኝ ያን መዝሙረ ዳዊት እየጸለዩ ነው ደነገጥኩ በጣም ደነገጥኩ ምን ጉድ ነው ምን አይኔ ነው ህልም ነው አሁንም ተኝቼ ነው እያልኩ በቃ አይኔ ሁሉ ማሻት ጀመርኩ ጸሎቱን እየጸለዩ ነው አያቋርጡም ጸጥሉ እኔም ቁጭ አልኩኝ እንደው ተሳልሜ ቁጭ አልኩኝ በቃ እንደው የሚሉትን እስኪ ምን አለ እኔ ግራ ገባ እስኪ አወሩኝ ምንም አያወሩ ጨራሱ እንደገና ደግሞ ተመልካ እንትን ገድለ እንትን ተክለ ሃይማኖትን አነሱ ጨራሱ የየለቱን ጨራሱና ከዛ ድንገት አፋቸው አመልጧቸው ወለተ ማርያም አሉኝ ደነገጥኩ ተንቀጠቀጥኩ ማለት ነው ይበልጥ ጨመረ ፍራቴ ምን አሉኝ አባቴ ስላቸው አይ ተሳስቼ ነው ተመሳስለሽብኝ ነው ብለው ሐሳብ ቀየሩ ነግቢ ሐሳብ ቀየሩ ማለት ነው ነይ በዩቲዩብ ታይኝል ይቺ ቸትላችሁ ወለተ ማርያም ዩቲዩብ ተከታታዮች እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን እሷ እንግዲህ የሲስተር ልጅ ናት በቅርብ ነበር ሳውዲ አረቢያ ሄደችውና እዛ ስራ ቀዝቀዝ ሲል አሁን ምን እያደረግሽ ነው እዚህ የምትመጪው እየተመላለስኩኝ ነው ከየመጣ ባለፈው ሳውዲ አሁን ሄደት ድጋሚ ከመጣች ነው እናትየዋ ግን አሁን ሄዳ ድጋሚ ላትመጣም ትችላለች እያለች ነውና 3 ወሯ ከሞላ እንትን ይላልና ይቃመው ስለዚህ ድጋሚ የምትመጣ ከሆነ ሳውዲ አረቢያ ያላችሁ እምነት ጸበል በፊት ላኪልኝ ልብስ ትልካላችሁ ሳውዲ ለምትሉ እንግዲህ ከቀጠልሽ አንቻለሽ አዎ ቀጥራለሁ ልብስም ከዚህ ምሄድ ካላችሁ በስነ ስርዓት አደርሳለሁ ከዛ የሚመጣ ካላችሁ አደርሳለሁ አመጣለሁ እንግዲህ ያው በደንብ አድርጌ በእውነት ግን እልክላችኋለሁ ጸበል በፊት እሷ ከመጀመሯ በፊት ወይ ከመሄዷ በፊት ስለ ጸበል ስለ ብዙ ነገር ተጠይቁኝ ነበር ይሄን ነገር ብልክልን ሳውዲ ሰው አለሽ ወይ በርግጥ ማቀው ሰው አልነበረም ትክክለኛ ክርስቲያን የሆነ ሙስሊሞች ጸበል ምናምን ከሆነ ይከብዳቸዋል ደግሞ እምቢ ይላሉና አይ እኔ ማቀው ሰው የለኝም ካለው ለምታውቁት ልላክላችሁ ነበርና ይሄው እንግዲህ እሷ ከተመላለሰች ዛሬ እንደውም በረራሽ ነው ስንት ሰዓት ነው በረራሽ ዛሬ በረራሽ 2 ሰዓት ስለዚህ አሁን ልኬ ነው ወደ ቦሌ ማለት ነው እኔም ከናንተ ጋር ምግቤን እየሰራሁ እንደዚህ ያወራራው ሁሉ በያዘጋጅ ሸንጣሽ እና ያንን ወለተ ማርያም ካለ እንዴ አባቴ ታቆኛላችሁ እንዴ ስላችሁ አይ ተመሳስለሽብኝ ነው ብሎ ሐሳቡን ቀየሩት ማለት ነው በቃ የሆነ ነገር እንዳለ ገባኝ ያን ሰዓት ገባኝ በቃ ከዚያ ምን ቢሉ ጥሩ ነው አይ በቃ የሆነ ልጅ ነበረች እንዳንቺ አንድ ቀይ ልጅ ምናልባት ተመሳስለሽብኝ ይሆናል ብለው ሐሳቡን ቀየሩብኝ ማለት ነው እንዴ ይሄ ነገር መምህር ተስፋዬ በየቤተክርስቲያን በር ላይ አንዳንድ ጸጋ እግዚአብሔር ይበዛላቸው እኮ ተደብቀው ነው እንዲሆነው ነው እኮ የሚቀመጡ ሲሉ ስለምሰማ ብዙ ገጠመኝ ላይ በቃ ውስጤ በጣም እንትን አለ በቃ እርግጠኛ ሆነና ጨርሼ አባቴ በሉ እንግዲህ ሰላም ሆኑ ስላቸው የሚሄድበት አለ ገና ሳልል አይዞሽ ልጄ ከምትሄጂበት ሰላም ይመልስሻል ማለት ነው ይበልጥ ደነገጥኩ በቃ ምንም አፊተን ተባተበ ተሳሰረ ለማውራት አልቻልኩም ምናምንና አሜን አባቴ እንግዲህ መሻቴ ተፈጽሞ እንደመጣ ወለተ ማርያም ብሎ ያስቡ ብዬ ሄድኩኝ በርቤን ማለት ነው ስመጣ ያው እንደምታዩት ነገሮች ተስተካክለው ጥያቄ ተፈቶ በሰላም መጣው ማለት ነውና እንደነኛ አባቶች አሉ ልላችሁ ፈልጌ ነው እንግዲህ ሲስተር ላይ ልኬድ ስለሆነ ስራዬን ተወት ላርግና እሷን ልሸኝ ማለት ነው በኋላ ላይ ምግብ ስንበላ እንግዲህ የሰራሁትን ማስገባት ካለብኝ እስኪ አሹም ናፈቀን እያላችሁ ስለሆነ አስገባላችኋለሁ ሰላማችሁ ይብዛ የኔ ወሬ የኔ ጨዋታ እንደው አያልቅም እንግዲህ ሰለቻችሁ ያስመረርኳችሁ ካለ ይቅርባሉኝ እሺ የበዛባችሁ ቪዲዮ ብዙ ግን ቪዲዮ በዛው አትበይ እኛ እንዴት ሲያልቅብን እንትን እንደምንል አታቂም እያላችሁ ብዙ እንትን ትላላችሁ እግዚአብሔር ያክብርልኝ መብራን አንደበት ስለሆነች ነው ቅዱስ ሚካኤል ረዳቴ ስለሆነ ነው ይክበር ይመስገን የዓለሙ ንጉስ መድኃኒዓለም እወዳችኋለሁ አከብራችኋለሁ ቀጣይ
ሲበላ ትንሽ ሳምፕል እናንተ ከምግብ አትወጡ አንዳንድ ምቀኛም ይላል። ምግብ ነው ወይ የምግብ ሾው ነው ወይ ጊዜ እያጣሁ ነው። ይቅርታ አድርጉልኝ። ዛሬ የት ደርሼ እንደመጣሁ ብታውቁ። በስላሴ ጠዋት ወጥቼ አሁን የገባሁት ምግብ ጾም ራሱ እንዴት አድርጌ እዛ እንደፈታው ብታውቁ። እና የለም ሩጫ ነው ህይወቴ። አሁን እየሰራው ካላወራኋችሁ የሆነ ምግብ ስበላ ድካም ይሰማኛል። ጸሎት አለ፣ እሱን አድርጌ መውደቂያ ለመፈልግ ጠዋት ተነስቼ መሄጃ ነው የምፈልገው። ጊዜ ኑሮ ቁጭ ብሎ ያን ነገር እንትን ለማለት ጊዜ ስለማጣ እኔም ምግቤን እያበሰልኩኝ የዕለት ጉርሴን እናንተንም እንደዚህ እያተጫወትኩኝ ለማሳለፍ እያሰብኩ ነው ምክር በኩሽና የምገባው እንጂ ጊዜ ቢኖረኝ ኩሽና እየተርመጠመጥኩኝ ሐሳቤ እንደዚህ እየተበተነ ምን አስለፈለፈኝ ነበር። ቁጭ ብዬ ያለውን ነገር አናወራም ነበር። የጊዜ እጥረት ነው እንዲሆኝ ስለማወራችሁ ይቅርታ። ጥላትም ደግሞ እንዲህ የምትሉ ልቦና ይስጠል፣ ልቦና ይስጣችሁ። ወዳችኋለሁ። ደህና ሁኑ። ቀጣይ እስኪ ካሳየው ቪዲዮ ካላሳየውም ደህና ሁኑ። ቻው። ወዳችኋለሁ። እሺ ቀጠና እንዴ አሪፍ ነው። ማንኪያ ማይፈልግ ይሻላል። በማንኪያ ሲበላ ነበር። አሹን አፈቀን እያሉ ነበር። ናፈኳችሁ። ያው ምግብ ካለን ያለው እንግዲህ ምግብ ሲኖር ብቻ ነው የምንኖረው። አራተው ምን ነው እኔ ምንድነው የሚባለው? እሷ አንድ ብርጭቆ አምጪላታ። እኔ ያኛው ነው በጣም ብዙ ስለማልጠጣ ነው። ለምን ታይጂ ድንች እንደዚህ በልቶ የሚያቅማን ነው። አሪፍ ነው። ያቃጥላል። አሹ ቀምሰዋል። አሪፍ ነው። ማርያም ካረባ በስመ ቤት የሚጣቆና ያኛው ሚጥሚጣ አድርገበት ደግሞ ይሄ ላይ ያ ታውታ ብዳለ አሁን ከዚህ ባሰ ስንት የሚያቃጥል ነገር ስንበላ ይኖር ነው። አራታው ይሄንማ ችሎ እቺ ነገር ታምራለች። ራሱ ዳቦ ላይ ስራ ዘይት ምንም የለው። ዘይት ምንም የለው። ያለ ዘይት ነው የሰራው። እንዴት በምን ተበሹ ታላ? እስቲ ተው ስኖር በዚህ ላይ ትላለህ አንተ ለመክሳት እያሰብክ አይደል? እስኪ አንድ ነገር ባለ ምን እየሰራሽ ነው? ቅመም አለው ብዙ እንዳታበዥበት እንጂ እሱን አንጣባ። የኔኛው አንጣ የትኛው ምን ልቀምሰ ነው? አራታው ጥብቅ በርገሩን ዳቦ ነው በላሽታ። እንደዚህ ነው እንጂ ደረቅ ስለሆነ እኮ እንደ በርገር ልታረገው ነው። ገራሚ ነው። ዘይት አለ። የኛው ነው በለው ነገር አልተዋልክ። የኛውን ቅመስ። ሁሌ ምግብ ነው ወይ ያለው ነው ጠላት ምግብ ነው ወይ ሁሌ? አሁን ይኸው በስንት ቀን ነው የተሰራ? ምክንያቱም እንደ እኔ ምግብ ይኖራል። ስለዚህ ምግብ ግዴታ ነው። ሰላም በላችሁ። አንተ እንዴት ነው? አልናፈቀውም ምን አንተ? እነሱ ናፈቀኝ ይላል። እኔ ታውቂያቸው አላቃቸው። አራታው ኮሜንት እኮ ስለማታነብ ኮሜንት እኮ ስለማታነብ ነው። ባለስልጣን ይመልከትሽ፣ ዲያስፖራ ይመልከትሽ። እኔ በምን አውቃለሁ? ለነገሩ ተው ሲስተር እቃዎች በቃ መቁጠሪያው ነው ምን ጸሎት ቦታ ናጉርሰሽ ቆይ እንደዛው እንደ አራኔም ቦታኝ በጣም ምርጥ ነው። ነይ አንቺ እሱን ሁሉ አልፈልግም እንዴ? እሱን ሁሉ ምንም ያህል ነው። በጣም ነው የሚጣፍጠው። ነይ እሱን ሁሉ ምን ታረጋኝ? ስጋ ራሱ አስፈልግም። ይሄ ካለ ምን አይነት ስራ ሆኖ ነው? ቆይ ዛሬ ደግሞ ይለያል ከመቼ ገራሚ ነው። እኔ የተጠባበሰ ነገር ይመቸኛል። ጸሎት አርጋለበት እንትን በል በዳቦ ስራው ባካባ ለሷ ተጣጣም ለሷ አይሆንም። በርገር ነገር ለሷ አለ። እዚህ ችጋ ማለት ሹካ ነገር አታመጪም? ለዚህ እኮ ተነስና አንተ አራ ሹካ ትፈልጋለህ? ሚጥሚጣ አርጊበት። ይሄን አያቃጥልም? እኔ ፈርቼ እኮ እንዳያቃጥል። አያቃጥልም። ወራታው እኔ ጨጓሬ ያስፈልገኛል። አደጻለኝ እኔ አምጣለሁ። ቆይ ነው ያወራል። እኔ ውጭ አለለም